ሻሃዳ ማየዝ ፈልጋለሁ። እሺ ምን ቃል አብረሽ የተከተልሽ በይ። እሺ አሽሀዱ አሽሀዱ አላ አላ ኢላሃ ኢላሃ ኢላላህ ኢለላህ ወአሽሀዱ ወአሽሀዱ አነ አነ ሙሐመደን ሙሐመደን ረሱሉላህ። ረሱሉላህ። ማሻአላህ ለአላህ ምስጋና ይገባው። ከዚህ በኋላ ሙስሊም ሆነሻል። አሁን ያልሽው ቃል የሸሃዳ ቃል ወይንም የምስክር ቃል ይባላል። ትርጉሙ አሽሀዱ አላ ኢላሃ ኢለላህ ማለት እነሆ ከአንዱ አምላክ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ ማለት ሲሆን አሽሀዱ አነ ሙሐመደን ረሱሉላህ ማለት አስገድጃት ነው ወይ አምና ነው የተቀበለችው? አላህ መልእክተኛና ነብይ ናቸው ብዬ መሰክራለሁ ማለት ነው። አንድ ሰው እስልምናን በተቀበለ ጊዜ ምን ያገኛል ከተባለ በተቀበለበት ጊዜ ያለፈ ኃጢአቱ ሁሉ እየሰማት ነው ተዋት። እና አንድ ሰው በሰለመበት ቀን ያለፈ ኃጢአቱን ሁሉ ምህረትና ስርየት ያገኛል። ነብዩ ሰለላሁ ዐለይሂ ወሰለም አልእስላም የጅቡ ማ ቀብለሁ አሉ። እስልምና ክርስቶስ ያለው ኃጢአት ያስተሰርያል አሉ። እሺ ስለሚቀጥለው በኋላ ዱዓ አድርጉልኝ ፈጣሪ እንዲያጽናኝ። ሁሴን አምና ነው አሁን የተቀበለችው ወይስ አስገድጃት ነው? አድርግ የዘለቀ አድርግ አንዴ ድራማ አትስራ። እስቲ አሁን ሁለቱንም ሻሃዳ ሲያስካቸውን ሴቶች በቃ ተናደፍ ነው። ሻሃዳ ሲያስካቸውን ቪዲዮ ገብታችሁ ውስቲ እናመሰግናለን። እስካሁን ሚት አድርገኛል ማለት ነው። አይታል ብዙ ነጥብ ነው ያወራሁት፣ ግን ሚት እያደረግክ ነው። ስንት ነጥብ አወራ? ድራማ አትስራ። አቅም ዋለኝ የምትል ከሆነ ወጥተህ መነጋገር ነው። አቅም ያላቸው ሰዎች አሉ አይደለ? እኛ የከተማ ልጆች ነን፣ ከሙስሊም ወንድሞች ጋር አብረን ያደግን ፍቅርና የምናውቅ ሰዎች ነን። አንተ ስትሳደብ የእስራኤል ጎረምሳ ብለህ ስትሳደብ አንድ የዛተብህ ክርስቲያን አለ? አንድ እፎይን እንገለዋለን እንላጨዋለን ምን የሚል አንድ ቪዲዮ አንተ አለ? እኔ ፈለግከውን እቀጣለሁ። አንድ ቪዲዮ ታሳየኛለህ? ክርስቲያን አንተ ላይ ዝቶ ያሳየ ቪዲዮ የሁላ እየተሳደብ ራስ ከሌላም ጨምሮ ካለ ጨምርና ከሌለ በራስ ግዜ እንዳታወሩ ካለ ጨምር። ሌላም ትናገረው ኬቢ በደንብ ስደበው እና ይውጣልህ። በደንብ ስደበው ይውጣልህ። እሺ ያላ ቤቱን አስወለት ጨምር። ያለ ውስጥ ላይ ያለው እንዴት ሁሉ ተንፍስ። ሌሎችም እናንተ እየመጡ የተናፈሱ ችግር የለውም። ያላ በል قول كل ما عندك طلع ما في بطنك يلا አልወጣለትም። ይቀረዋል። ስደበው። ቤቱን አንሳለት አንሳለት ገና ነው። እሺ አየህ አንስቻለሁ። ቀጥል ኬቢ። ብዙ ነጥብ አስጣላ። አሁን ብዙ ቤት ከርቶኮ ማለት ነው። አንተ ነው ይዛቱ በቪዲዮ ካለ እኔ ፈለግከው ልቀጣል። አንተ የምትፈልገው ነው የምችለውን አቅም ምን ያደርግልኛል? እኔ ሰው ዛቸው እንዲህ እኔ ለሰው ምኖር አይደለሁም። ምን ያለማ ያለ ሰው አንድ ጊዜ ድራማ አትስራ። እስቲ አሁን ሁለቱንም ሻሃዳ ሲያስካቸውን ሴቶች በቃ ተናደፍ ነው። አሁን ሻሃዳ ሲያስካቸውን ቪዲዮ ገብታችሁ ውስቲ እናመሰግናለን። አሁን አወጣው አያችሁ አይደለ? ወላሂ በዚህ ተናዶ ነው ስላችሁ ነበር አይደለ? ሰዎች ስለሰለሙ ማለት ነው። ልክ እንዳንተ ተደብቀው ይንጨረጨራሉ አስተማሪዎቻችሁ፣ እናውቃለን። ይገርመኛል። እነዚህ ልጆች ጠየቁ። ስትጠይቅ እየሰማ ስለ ኢየሱስ ክርስቶስ እንዴት ከራሱ ማድረግ የማይችልን አካል እንዴት አምላክ አድርግ ይቀበላለሁኝ ብላ እንዲህ አይነት አይምሮ ያላቸው ልጆች ናቸው። እኔ ከራሴ አንዳች ላድርግ አይቻለኝም ካለ እንዴት ነው አምላክ ሊሆን የሚችለው? አካል ትክክለኛ የሆነ አይምሮ አምላክ ከተባለ ወላሁ ዐላ ኩሊ ሸይኢን ቀዲር ይላል። አምላክ አላህ ሲናገር እኔ ሁሉን ነገር በማድረግ ላይ ቻይ ነኝ ይላል። ኢነላህ የፍዐሉ ማ ዩሪድ፣ እኔ አሻኝን እሰራለሁኝ ይላል። ኢየሱስ ክርስቶስ የአምላኩን አምላኬ የሻውን ብቻ ነው የማድርገው ይላል። እኔ ከራሴ አንዳች ላድርግ አይቻለኝም የሚልና እኔ ሁሉን ነገር ማድረግ እችላለሁ። ይሄ በጣም የሰማይና ምድር ነው። የአምላክ ባህሪ ሁሉን ማድረግ የሚችል ነው። እንዴት ነው ከራሱ ማድረግ የማይችልን አካል አምላክ አድርጌ የምቀበለው አለች። ይሄ ነው የምትሉት የምታደርጉት። በእውነት መስጊዳችሁን ታያላችሁ። ከነገ ጀምሮ እንዴት እንደሚያንቀጠቀጥ ታያላችሁ። ያን ጊዜ መልስ ትሰጡታላችሁ። ግን ሴት ልጅ ወንድ ልጅም እግዚአብሔር ቅዱስ አድርጎ በአምሳሉ የፈጠራት ነው ማለት የሁሉም ፔሪየድ የሚመጣው ግን እኩል አይደለም። ሴት ልጅ ማለት ያላገባች በድንግልናዋ የምትኖር
እኛ አይደለች እንደ ሴትዮዋ ስም አልኩሽ እስክጨርሽ አይደለ? አንድ ጎለኛ እንድናወራ ደስ ይችላል። ያናደደች ምንድነው? ሴት ልጅ እርኩስ ተብላለች፣ ወንድ ልጅ ግን ቅዱስ ተብሏል። ሴት ልጅ ቅዱስ የተባለችበት ቦታ የት ነው? የለም ወፍ ካለ ሰይና እንጂ ሴት ልጅን እርኩስ ብሎ ጠርቷታል መጽሐፍ ቅዱስ። አዎ በደንብ አድርጎ ጠርቷታል። እናሳይሽ አሁን ቤቱን ያውና አንሺና አዎ እሺ መጽሐፍ ቅዱስ ይዘሻል? አዎ አለኝ፣ መጽሐፍ አለኝ። ግን አንድ ነገር ጠይቃችሁ እናንተ ጋር የትኛው እናንተ ጋር መልስ ይጀምራል። በነገራችን ላይ ታያላችሁ። አሁን እስትንፋሳችሁን ከእናንተ ሲነጥቅ ሲያስጨንቃችሁ እግዚአብሔር ታያላችሁ። እናንተ ሙስሊሞች ታያላችሁ። እግዚአብሔር ምስክሬ ነው የምታደርጉትን መስጊዳችሁን ገለባውጡ ሳያስጨንቃችሁ ዋይ ሳትሉ እውነት ታያላችሁ። እኔ አልናገርም። ጌታን የማመልከው እግዚአብሔር እሱ ታላቅ አምላክ እናንተን ፈጥሯችሁ፣ ግን እናንተ ግን በፈጠር እናንተ አይደለሁም የማመልከው እግዚአብሔር ሄው አምላክ ነው። ሄው አይደለም ሞቶ ነበረ። እኔ ክርክር አልፈልግም። ግን እናንተ የምታመጡት ፍልስፍና እንደማሻለ ወንድም በዛ ግን ወዳችኋለሁ፣ አከብራችኋለሁ። ሰው ናችሁ፣ በጣም ወዳችኋለሁ፣ አከብራችኋለሁ። የምትናገሩትን ንግግር ጠብቁ። ሰይፍ እንዳይመጣባችሁ የእግዚአብሔር ቁጣ የእግዚአብሔር እሳት ማን ነብይ ነች ነብይ ነች አላችሁ። ምሳቅ አንተ ይሳቅባል። መጨረሻ አታዳምጭ። ለመጨረሻ ጊዜ አንሽና አይነትሽን አውሪ። ለአውራት ትፈልጊያለሽ ከኛ ጋር ወይንስ ምንድን ነው? ከአንተ ጋር አልከራከርም። የሚከራከር ያን ጊዜ መልስ ሰጠዋለህ። ለዛ ጊዜ እነነ የሚለው ለሁለት ነው የሚውለው የሚለውን አሳየን እስኪ። ከአንድ በላይ ነው የሚውለው የሚለው አይ መጽሐፍ ቅዱስ ስላላዝኩ ነው እንጂ ማነው ቁርአን ስላላዝኩ ነው እንጂ አሳያለሁ። እኔ ይዣለሁ ኛራ በፈጠረ ይሄን ቃል አሳየኝ። እነነ የሚለው ለሁለት ዓላማ ነው የሚለውን ልክ አንድ በላይ ነው እንደሚለው የቱ ጋር ወጣ? አዎ ላላ እሺ እነነ ካላው ሁለት ወይም ማነው ከአንድ በላይ የሆነ ቃል አይደለ እነነ የሚለው በአረበኛ ማለት ነው። ያው ቁርአኑ ጋር ሲሆን አረበኛውን ነው የሚለው። በአረበኛ ስለተደበቅኩ ነው ያው ነገር ማን በአረበኛ የተደበቀው? እኔ በመነጽር ነው የምደበቀው ከተደበቅኩ እንጂ በአረበኛ አልተደበቅም። እነነ የሚለው ቃል ከአንድ በላይ ለሆኑ ነገራች ነው የሚይዘው አለ። ለምሳሌ አሁን የሆነ ነገር አረክና ምን ይሄን ማን ያደረገው ብለህ ምን አረን አትልመችም። እሺ ለማንኛውም እንደ አረበኛ ለዚህ ያለው ከአንድ በላይ ነው ማለት ነው። እሺ አንዴ ላስረዳ። እሺ አረበኛ አይደለም ትርጉም እኮ ተተርጉሟል እኮ አረበኛ ታውቁት። አረበኛ ነሽ ችግር የለም። በአረበኛ ላስረዳ። በአረበኛ ተቻለሁ። በአረበኛ አይደለም። ተው እኔ በአረበኛ አልፈልግም። በአማርኛ ያው አበሻ ነን ታውቁት። ኢትዮጵያዊ ነን። ቁርአን የወረደው በአረበኛ ነው። ረተው ለምን ትተዋለህ? እሺ ታዲያ አለ ከአንድ በላይ ነው በለኝና አንተው በቃሽ። በአረበኛ ላስረዳ። ቁርአን የወረደው በአረበኛ ቋንቋ። ኧረ እኔ በአረበኛ አልፈልግም። በአማርኛ ሰው ይሄን ቃል ለማ ይውላል እንደ አረበኛ ቋንቋ ተብሎ ነው የሚፈታው። እሺ እንደዛ ነው። ከዚህ አንፃር አስረዳሁ። በእንደ አረበኛ ቋንቋ ኢና ወይንም ነህኑ የሚለው ቃል ለሁለት ዓላማ ይውላል። ለሁለቱ ዓላማ እንደሚውል ማስረጃ ከፍቼ ላሳይህ። በአማርኛ ከፍታ አሳየኝ። ወደ አማርኛ ቀይሬ ያሳይሃለሁ። ችግር የለውም። በአማርኛ ለምሳሌ በአማርኛ ያሳይሃለሁ። በአረበኛ ለምን ስለማንነት ችግር የለውም። እሺ በአማርኛ ያሳይ። ይሄ ምንድን ነው? አማርኛ ነው ይሄ። እኛ ወይንም ነን የሚለው ቃል ማለት ነው። ምንድን ነው ነገሩ? እሱ መጽሐፉ ምንድን ነው? ቁርአን ነው ወይስ አዲስ ነው ወይስ ምንድን ላይ ነው? የአረበኛ ቃላቶች መፍቻ መዝገበ ቃላት ነው። ተከታተል። እኛ የሚለውን ለስንት ዓላማ እንደሚያውለው ወደ አማርኛ ቀይሬልሃለሁ እንድትረዳ። ምን ይላል እዚህ ቦታ ላይ? ይህ ምን ይላል? በራሳቸው ላይ ሪፖርት በሚያደርጉ ሁለት ወይንም ከዚያ በላይ ሰዎች ለወንዶችም ለሴቶችም ጥቅም ላይ ይውላል አለ። አየህ አይደለ? ሁለትና ከዚያ በላይ ለሆኑ አካሎች ሪፖርት እኛ የሚለው ቃል ማለት ነው። ሁለትና ከዚያ በላይ ለሆኑ ሰዎች ለብዜታም ተጠርቀው ማለት ነው። ገብቶሃል አይደለ? ለሁለት አካል ከዚያ በላይ ለሆኑ ይውላል አለ።
እንዲሁም አለ አንድ ሰው ለአክብሮትን በሚገልጽበት ጊዜ ሊጠቀምበትም ይችላል አለ። አየህ አይደለ? ስለዚህ አንድ ሰው አክብሮትን በሚገልጽ ጊዜ እኛ ብሎ ይጠቀማል እያለ ነው። ስለዚህ ለሁለቱም ዓላማ ይውላል ማለት ነው። ከታል አይደለ? እሺ መልካም። እሺ በቁርአን ታሪክ ማለት ነው ወይም አንድ ንጉስ ራሱን ለማክበር እኛ ብሎ የሚያውቅበትን ታመጣልኛል። በቁርአን ታሪክ ማለት ነው። ፈርዖንስ ብሎ ያውቃል? እኛ ብሎ ያውቃል? ፈርዖን በፈርዖን ታሪክ ሲያምጣ እኛ ብሎ ያውቃል? ላሳየህ ነው። አብሽር። ያው ጥሩ መጣህ። ያው ፈርዖን ራሱ እኛ ያለበትን ላሳየህ ነው። ያውና ሙሴና ፈርዖንን ምን አለ? ወደ ፈርዖንም ሂዱ በሉትም አላቸው አላህ ለሙሴና ለሃሩን እኛ የዓለማት ጌታ መልእክተኞች ነን፣ የእስራኤልንም ልጆች ከእኛ ጋር ልቀቅ በሉት እያላቸው ነው። አሁን ፈርዖን ምን እንደሚል ተመልከት። ፈርዖንም አዳላ እኛ ያለ እኮ ያለ ነቢያቶች ነን እኮ ናቸው፣ እነሱ እኮ ናቸው። ፈርዖን ብሏል። ገና ነው። ፈርዖን እኮ አይደለም ያለው ይሄን። ያው ፈርዖን ሊል ነው። ተረጋጋ። ምን ነው ሰውየው? ፈርዖንም አለ ልጅ ሆነ በእኛ ውስጥ አላሳደግንህምን? እኛ እያለው ፈርዖን እየተናገረ ነው። ልጅ ሆነ በእኛ ውስጥ አላሳደግንህምን? በእኛ ውስጥም ከእድሜህ ብዙ ዓመታትን አላስቀምጥንህምን? አለ። ያው ባዩ አንድ አካል ሆኖ ሳለ ግን እኛ አለ። እኛ የሚለው እዚህ ማን ነው? እኛ የሚለው ያለ ፈርዖን ነው። ግና እኛ ማለቱ ምንድነው? አንድ ሀገር መቼም ወክሎ ስለሚናገር እኛ ያለ ሀገሪቱን ወክሎ ህዝቡን ሙሉ ወክሎ ስለሚናገር የሀገር ወኪል ስለሆነ እኛ አለ። ግብፅን ወክሎ ነው የተናገረ። ግብፅን ወክሎ ነው የሚለውን ከየት ነው ያመጣኸው? ፈርዖንም አለ። አይዋ እኮ ፈርዖን እኮ ይወክላል እኮ ሀገሪቱን እኮ ይወክላል። ስለዚህ ባዩ ማን ነው? እዚህ ጋር ፈርዖን ነው። ግን ምን ብሏል? እኛ ብሏል ወይ ፈርዖን አልከን? ያው ፈርዖንም እኛ ብሎ ይናገራል። ገብቶሃል አይደለ? አንድ አካል ሆኖ ሳለ እኛ ብሎ እኛ ያለ እኮ አገሪቱን ወክሎ እኮ ነው። አገሪቱን ወክሎ እንዳልሆነ ላስረዳህ። ትረዳለህ? ዶክተር ጠቅላይ ሚኒስትራችን አብይ አህመድ አሁን እኛ ኢትዮጵያውያን ሲሉ ነው የሚውሉ አይደለ? አይደል? እሱ አይደለም እኛ ማለቱ ራሱን አክብሮ ሳይሆን አገሩን ወክሎ ነው የሚለው። እንትን ነው የቱ ጋር ነው አገሩን ወክሎ ነው የሚለው? የቱ ጋር እኛ እና ጠቅላይ ሚኒስትር ሆነ ሀገር ወክሎ ነው። የቱ ጋር ነው? የሀገር መሪ ስለሆነ ሀገሩ ወክሎ ነው። እኛ ግብፃውያን አሳድገናቸው ምናምን። የቱ ጋር ነው ግብፃውያን የሚለው? ይኸው ያነበረው የቱ ጋር ነው የሚለው? ግብፅን ወክሎ ነው የተናገረ። የቱ ጋር ነው ግብፅን ወክሎ ነው የተናገረው? የቱ ጋር ነው እንደሱ የሚለው? አንድ ጠቅላይ ሚኒስትር ሀገር ወክሎ የሚናገር ወይስ የራሱ የግሉ ነው? ዋሳየኛ ወዱ ላይ እዚህ ግብፅን ወክሎ ነው የሚለው። ዶክተር ጠቅላይ ሚኒስትር አብይ አህመድ አሁን ወክሎ የሚናገሩ ግብፅ ሲናገሩ እኛ ህዳሴ ግድባችን እናስቀጥላለን ግድባን አይደለም የሚሉ ግብፅ አብይ አህመድ አይደለም። አሁን ሀገሩ ገድባለሁ እኔ ምናምን ብሎ ያውቃን ጠቅላይ ሚኒስትር አብይ አህመድ ሀገሩ ወክሎ እንደሆነ አሳየንሽ እዚህ ጋር። አየህ ሀገሩ ወክሎ ነው። የቱ ጋር ነው እንደሱ? እኛ ካለ እኮ ሀገርን ይወክላል። ፈርዖን አለ ልጅ ምን ይሻላቸው? ከእንደዚህ እንዴት ነው የምንግባባው? ፈጣሪ ፈርዖን እኛ ያለበትን አምጣለ። ሲያይ ደነገጠ። ሀገሩን ወክሎ ነው፣ ግብፅን ወክሎ ነው። ማስረጃ ዶክተር አብይን ማየት እንችላለን አለ። ምን ዶክተር አብይ እኛ ይላሉ ጠቅላይ ሚኒስትር ስለሆነ። ለማንኛውም እኛ ብሎ መናገር አንድ አካል አንድ ግለሰብ ፈርዖን አለ ብሎ ይጀምራል። እንዳውም ባዩ ማን ነው? ፈርዖን ነው። ሀገሩን ወክሎ ነው ወይ ብለን ስናይ ሀገሩን ወክሎ አይደለም። ለምን እንደሆነ ታውቃላችሁ? እዛው አውዱ ላይ ምን ይላል? አላሳደግንህም ምን ይላል? ሙሉ ግብፅ ናቸው እንደ ሙሴን ያሳደጉት አይደለም፣ ፈርዖን ያሳደገው። አያቸው አይደለ? ሀገሩን ወክሎ ሳይሆን ራሱን ወክሎ እየተናገረ ነው። ፈርዖን ራሱ ነው እና እዛ ቤት አምጥቶ ያሳደገው። ሀገሩን ወክሎ ነው የምንለው መቼ ነበረ? ሙሉ ግብፃውያን መጥተው ሙሴን አሳድገውት ነበር። እንደዛ አይደለም። ቋንቋው በደንብ መናገርም መረዳትም እንድንችል ካደረገ ይሄ ነገር ለእናንተ ከአይምሯችሁ በላይ ከሆነ ተአምሮች ለኛ ሙስሊሞች እንዴት አረብኛ እኮ የሚችል ሰው እኮ ነው አማርኛን ችሎ ያስተማረክ እንጂ በደመ ነፍስ አይደለም ተምረክ
እኔንም እኮ ዛሬ ከነ ቋንቋ እንድንማር እሱ እንትን ይለናል። እሱን እኮ ነው እያልኩ ያለሁት። ከነ ቋንቋው ተምረክ ነው። ከዛም በኋላ ቋንቋ ለብቻ ተምረን አይደለም ወገናችን። ቋንቋ የቋንቋ ትምህርት ቤት ብለን አልተማርንም በጭራሽ። ቁርአንን ቀራ ነው ትርጉሙን ተማረን አለቀ። ፈራስ አረበኛ እንድንናገርና ስፔሊንጎቹን ተማርክ። ምክንያቱም እንድታነብ ስለሚፈልግ እዛ ላይ የተጻፈው እንድታነብ ቃላቶቹን ተማርክ። ባጭሩ ይሄን ማድረግ የሚችል ክርስቲያን አለ አሁን? ወይ ዕብራይስጡን ወይ ግሪኩን አንብቦ ወደ አማርኛ መተርጎም የሚችላል? ትችያለሽ አንቺ? አሁን እኔ አልችልም፣ ግን እሱን የቻሉ ሰዎች መንፈስ ቅዱስ ተገልጾላቸው በአማርኛ መጽሐፍ ስለቀየሩት አንብቤ መጽሐፍ ቅዱስን መረዳት እችላለሁ። ኢዝሊ በራሴ ቋንቋ ማለት ነው። ደውለውሽ እንደው እንዴት ታውቂያለሽ? አንተስ አሁን ሲቀይሩ ሸውደው መሆኑን በምን ታውቃለህ? በአማርኛ ሲቀይሩ። ምክንያቱም አረብኛ ብዙ አይነት አረብኛ አለ። የዱባይ አረብኛ አለ፣ የሱዳን አረብኛ አለ፣ የመስሪ አረብኛ አለ። አንቺ ሸውደውሽ እንደሆነ ወደ ዕብራይስጡና ወደ ግሪኩ ተመልሰሽ ማግኘት አትችይም ስለማታውቂ። እኛ ግን የእኛ መጽሐፍ ግን በአንድ ጽሑፍ አይደለም የተጻፈው፣ በተለያየ ነው። በተለያየ ነው መጽሐፉ የተጻፈው። ባይዘው አንቺ ዕብራይስጡን ሄደሽ አንብበሽ መረዳት አትችይም። እኛ ግን አረብኛውን የሚለውን ሄደን አንብበን መረዳት እንችላለን። نحن آية بالنسبة لك ልክ አንተ አረብኛውን ተምረክ እንደተረጎምከው እኔም ዕብራይስጡን ተምሬ ተረጉመዋለሁ። ሲቀጥል ደግሞ የእኛ መጽሐፍ በአንድ ብቻ በዕብራይስጥ ብቻ አይደለም የተጻፈው፣ በመለኮት ወርዶ በተለያየ ቋንቋ ነው የተጻፈው መጽሐፍ ቅዱስ። ባይዘው በምን ቋንቋ ተጻፈ? በተለያየ ቋንቋ በዛን ሰዓት በነበረው በተለያየ ቋንቋዎች ተጽፏል ተብሏል። እዛ ላይ ምሳሌ በምን ቋንቋ? አንድ 5 ቋንቋዎች ግለጽልኝ እስኪ ከተጻፉ ቋንቋዎች። በእንግሊዘኛም በአረብኛም በነቢያቶች ላይ ሲወርድ ጊዜ በእንግሊዝኛ ተጽፎ ነበር፣ በአረብኛ ተጽፎ ነበር። ምክንያቱም ነቢያት የተለያዩ ቋንቋቶች እንደሚያወሩ ምነግርህ ምንድነው የባቢሎን ተራራን እንትን ሲሉ ግንብ ሲሰሩ ቋንቋቸውን ገለባብጦባቸው ነበር። ስለዚህ የተለያየ ቋንቋ ነበር ህዝቡ የሚያወራው። ስለዚህ በተለያየ ቋንቋ ነበር። አሳየን እስኪ አንዴ ማስረጃ ትልቁ ላይ አድርገሽ ታሳይናል። ምን በእንግሊዝኛ ተጽፎ እንደነበር ከአምላክ ዘንድ መለኮታዊ ራእይ ሲሆን፣ እኔ እኮ ለክርክር ሳይሆን ለሃይማኖቴ ነው የማነበው። ለመከራከር አይደለም፣ ለእውቀት ነው እንጂ ለክርክር አይደለም። ግምታዊ ነገር አንናገር። ሃይማኖታዊ ነገር ስንናገር ግምት አይደለም። አንተ አሁን ለምሳሌ ለክርክር ቃል በቃል አንብበ ለመከራከር ነው አይደል የተቀመጥከው? እኔ ደግሞ ቃል በቃል አንብቤ እንዲገባኝ ነው። እሺ ግምት ካልሆነ አሳየን እስኪ በእንግሊዝኛ የተጻፈውን የመጀመሪያው መጽሐፍ ቅዱስ ከነቢያቶች ጋር። ኦፍኮርስ ጉግል አድርገህ ማግኘት ትችላለህ። እኔ ለምን ትጠይቀኛለህ? አግኝተሽ ታውቂያለሽ? እኔም ማውቀውን ያነበብኩትን እየነገርኩ ነው። አግኝተሽ ታውቂያለሽ ወይ? ለመጀመሪያ ጊዜ በእንግሊዝኛ የወረደለት ነብይ መለኮታዊ ራእይ ማን ነበር? ያ ነብይ ስሙን ብቻ ነገር ነብያት አንድ ቦታ ብቻ አልነበሩም። የተለያየ ቦታ ነው የተበተኑት። የተለያየ ቦታ ሄደው እንዲያስተምሩ የተደረጉት። በእንግሊዝኛ የወረደለት ነብይ ማን ነበር? ቃል በቃል አልኩህ እኮ በብዙ አይነት ቋንቋ ተጽፏል ብሎ ጽፎልናል። በቃ አለቀ። በብዙ አይነት ቋንቋ ተጽፏል ማለት ነብያት የተለያዩ ቋንቋዎች ያወራሉ ማለት ነው። ኮንቪንስ አሁን ለምሳሌ ለኔ ኮንቪንስ ያደርገኛል መጽሐፍ ቅዱስ። እሺ ሌላ ጥያቄ አለሽ? ከሙሐመድ ጋር ተገናኝቷል? አልተነጋገረም አይደል? ስለዚህ ሙሐመድ ራሱን በራሱ ነው ነብይ ያደረገው። ተነጋገሩ። ማስረጃ ነው። ዛሬ ተደጋግቻለሁ። ሳይኮንቶና ማስረጃ አሁን ለሙሐመድ አሁን እኮ ነብይ መሆኑን ቁርአን ራሱ አላህ ሙሐመድ ለሙሐመድ ምስክር ነው እያልከኝ እኮ ነው። አይደለም ረጋ ብል ይኸውልህ፣ አላህ ሙሐመድን አላናገረውም አልከና አይደለ ብለሃል አይደለ? አዎ አናግሮታል። ምን ለመቼ? እስኪ አሳይኝ፣ እስኪ ማናገሩን አሳይኝ፣ እስኪ ቃል በቃል የተነጋገረበትን አሳይኝ። አዎ ተነጋግረዋል ቃል በቃል ሙሐመድ ሆይ አሳይኝ። እሺ አሳይኝ። አቤቱ ጌታዬ ሆይ ያው ቃል በቃል ተከታተላቸው። ምን ሳይሆን እኮ ቃል በቃል ሙሐመድና አላህ የተነጋገሩበትን ነው የምፈልገው ነው። አብሽር እንዳፈራ አሳይኝ። ያና ሐዲሱን እዚህ እናገኘዋለን። የሐዲሱን ምንጭ መጀመሪያ ላሳያችሁ። ይህ የሚያስተላልፈው አነስ ብን ማሊክ ቁጥሩ የት ይገኛል ከተባለ ሰሒህ ሙስሊም 162 አላህና ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ቃል በቃል የተነጋገሩበት ነው። ይሄ ሐዲስ ሙሐመድ ሆይ ያለ እርሳቸውም አቤቱ ጌታዬ ሆይ ያሉ ያናገሩበት ነው። ያውና እርሱ ቁርአን ላይ ያሳየኝ እንጂ የተነጋገሩበትን ቃል በቃል ሰው የጤነኛ አይደለም። ማዳመጥ እያዳመኩ እኮ ነው።
ጤኛ ምንድን ነው ያልከው? ቅድም ጥያቄ እንትገማ የተቀደመ ጥያቄ ይኸው ከቁርአን ቃል በቃል ነብዩ መሐመድና አላህ የተገናኘውን አሳየኝ እስኪ። አላልክም እንደሱ ነብዩ መሐመድና አላህ ተነጋግረዋል? ወይ አንዴ ነብዩ መሐመድና አላህ ቀጥታ ቃል በቃል አዳም ተረጋበልህ ተነጋግረዋል አልተነጋገሩም ነው ያልከው ወይንስ አይደለም? መልስ። መቼ መጀመሪያ የጠየቅኩህ ነው። ወደዚህ ማስረጃ ከመምጣቴ በፊት አላህና ነብዩ መሐመድ አልተገናኙም አላወሩም ብለሃል አይደለ? ቃል በቃል አሁን ሙሴና እግዚአብሔር እንደተነጋገሩት ቃል በቃል ሙሐመድና አላህ የተነጋገሩበትን የፈለጉት። አዎ በጣም ጥሩ። ያው እና እያሳየው ነው ቃል በቃል አላህና ሙሐመድ የተገናኙበት ሰለላሁ ዐለይሂ ወሰለም እኮ ቁርአን ላይ የለም። ወደ እሱ እንመጣለን። ነገር ግን አልተነጋገሩም የሚለው ጥፋት እንደሆነ ላሳይ። አሁን እዚህ ጋር ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እና አላህ ሱብሓነሁ ወተዓላ ቃል በቃል እንደተገናኙና እንዳወሩ እዚህ ጋር እናገኛለን። ቦታች አለ አይደለ? አላህ ሱብሓነሁ ወተዓላ ራሱ ያ ሙሐመድ እያለ ይጠራቸዋል። ሙሐመድ ሆይ፣ እርሳቸውም አያ ረቢ አቤቱ ጌታዬ ሆይ እያሉ ማለት ነው። እዚህ ጋር የቱ ጋር ነው ሙሐመድ እያለ ራሱ ያናገራቸው ከተባለ ያውና እዚህ ጋር ያ ሙሐመድ ይላቸዋል። ሙሐመድ ሆይ ኢነሁነ ኸምስ ሰለዋት ይላቸዋል። ያው እነዚህ 5 አውቃት ሶላቶች 5 ሶላቶች ናቸው። ምንዳቸው ግን ያው ይታያቸዋል። ያ ሙሐመድ ቃለ አላህም አለኝ ይላሉ። ያ ሙሐመድ ሙሐመድ ሆይ ኢነሁነ ኸምስ ሰለዋት እነዚህ 5 ሶላቶች ናቸው። እርሳቸውም አያ ረቢ አቤቱ ጌታዬ ሆይ እያሉ ይመልሱልታል። ስለዚህ አላህ እና ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ተገናኝተዋል ወይ? አዎ ተገናኝተዋል። ልክ ሙሴ እና አላህ ሱብሓነሁ ወተዓላ እንደተገናኙ እንዳወሩት እኮ ቁርአን ላይ ያሳየኝ ዐለይሂ ወሰለም ተገናኝተዋል። ይህ ነው እሺ አንደኛ። ሁለተኛ የሙስሊሞች የመረጃ ምንጮች የእስልምና ሃይማኖት የመረጃ ምንጭ ምን ምን ናቸው ታውቃለህ? የሙስሊሞች ሃይማኖት የመረጃ ምንጭ ምን ምን ናቸው? ቁርአንና ሐዲሳት ማለት ሐዲሶች ሰሂህ የሆኑ ሐዲስ። ስለዚህ አሁን እኮ ያልኩህ አንተ ይኸው አዳምጠኝ እንጂ ሁሱ እያልኩ ያለሁት አሁን በቁርአን ላይ አሳይ ማስረጃ ካለ ነብዩ መሐመድና አላህ የተገናኙበትን ማስረጃ። የእስልምና ሃይማኖት የመረጃ ምንጮች የሚባሉት ቁርአንና ሶሂህ የሆኑ ሐዲሶች ናቸው። እናመሰግናለን። ቅዱስ ብቻ አንቀበልም። ብዙ ቅዱሳን መጽሐፍቶች አሉ። ከዛ ሲቀጥል ደግሞ ትውፊት አለን። ትውፊት የመጽሐፍ ቅዱስን አመጣጥ ታውቃለህ? ልጠይቅህ። እሱ ሳይሆን ጥያቄያችን ይህ የሩቅ እውቀት ይባላል ከእኛ ዘንድ። በአምላክና በአዳም መካከል የሆነውን ምድር ላይ ያለ ሰው አንድ ሊያውቅ አይችልም አምላክ በነቢያት በኩል ካልተናገረ በቀር። እነዚህ የትውፊት ጸሐፊ ባለቤቶች እንዴት በአዳምና በአምላክ መካከል የተከሰተውን ነገር አምላክ ያልገለጸውን እንዴት በራሳቸው እንዴት ደረሱበት? የእኛን ተወውና አንተ አዳምና ሔዋን መልአክ መሆን ፈልገው እንደወረዱ በምን አወቅ? እሱን አምላኬ ቃል በቃል በቁርአን ላይ ስለነገረኝ እኔ የሚያልኩት እሱ ነው። በመጽሐፎች ላይ አለው የአምላክ አዳምና በእሱ መካከል የተከሰተውን ኦሪት ዘፍጥረት ላይ ገልጸዋል ወይ ነው የሚል ጥያቄ። አንተ ቃል በቃል ከአላህ ሰምተኸው ነው ማለት ቁርአን አመጣጥ የቁርአን ወይ ደግሞ ራሱ ነግሮኛል። ላሳይሽ እችላለሁ ነው እየጠየኩህ ያለሁት ምንድን ነው? ቁርአን ቃል በቃል ጅብሪል ሲናገር ማነው ነቢዩ ራሳቸው መጻፍ አይችሉም። አይ ቲንክ አይደል? ሌላ ሰው ነው የጻፈላቸው። ናም እያሰፋሽ ነው እነስፈው ወይስ ነው ማለት ለእኔ ክሊር እየሆነልኝ እንዲሄድ ብዬ ነው። ትንሾቹን ጥያቄዎች ቁርአን ተጻፈን ቀየርሽ ጥያቄውን ወደዛ ብሄር ፈልገሽ ከሆነ እንሄዳለን። ኖ ማለት የመጽሐፍ ቅዱሱን አመጣጥ ገለጽ ነው። አሁን ባጭሩ ገለጽ ነው ወይ ቁርአን ላይ ወይንም መጽሐፍ ቅዱስ ላይ አለ ወይንስ የለም ነው። እኔ የገለጽኩት አለ ወይ ካልሽኝ አዎ አለ፣ ቃል በቃል ላሳይሽ እችላለሁ። አንቺ የገለጽሽው ግን መጽሐፍ ቅዱስ ላይ አለ ወይስ የለም? እኔ እየጠየኩት ያለው ጥያቄ ምን እንደሆነ ገብቶካል? እኔ የምቀበለውንና አንተ የምትቀበለውን ነገር ነው። ገብቶካል አይደለ? አንተ ያልካለከው ቃል በቃል ወረደልኝ የምትለውን ቁርአን ራሱ አሁን ለምሳሌ ስለ ነብዩ እናንተ ሁሉ ነገር ትቀበላላችሁ። ጁስ አሴ ነብይ ከየት የመጣ ማለት ነብዩ የጻፉትን ነገር ኦር ደግሞ እሳቸው መጻፋቸው ግን የተናገሩትን ነገር ትቀበላላችሁ አይደል? ስርዓት አድርጋችሁ ትወስዱታላችሁ። በትውፊት ሰው የጻፈው ነገር አንቀበለው። ከአምላክ ዘንድ በነብያት በኩል የመጡ ቁርአንና ሐዲስ የሚባላሉ እሱን እንቀበላለን። ከዛ ውጭ ያለው ግን
ወደ ቁርአንና ወደ ሐዲስ እንመልሰዋለን። በቁርአንና ሐዲስ ላይ ካለ እንቀበላለን፣ ከሌለ ግን አንቀበል። አይካርላ አሁንም ተውፊት ብለሽ የገለጽሻቸው በዚህ ሚዛን በዚህ በመጽሐፉ ላይ አምላክና አዳም ባወሩት ላይ ካለ ልትቀበሉት፣ ከዚያ ውጭ ከሆነ ደግሞ ልትመልሱት ሲገባ ነበር። ይኸውልህ የኛ መጽሐፍ ቅዱሳችን ትክክለኛ ስለመሆኑ ማረጋገጫችን ቤተክርስቲያን ናት። ቤተክርስቲያን ስለ ተውፊት ብለሽ ስለተናገርሽው መጽሐፍ ቅዱስ ውስጥ ከዚህ ውጭ ስላሉት ነገራቶች ነው እየተናገርኩኝ ያለሁት። እኔ የተናገርኩበት መንገድ ነው ትንሽ ግራ ያጋባ፣ ይቅርታ ለዛ። ግራ ተጋባም። በጠየቅሽው ላይ ጥያቄ በተናገርሽው ላይ ጥያቄ ብቻ ጠየቅኩሽ፣ በዚያ ላይ መልስ የለውም። በቃ መጽሐፍ ቅዱስ ላይ ሰይጣን አሳተኝ የሚል ካለ ኦሪት ዘፍጥረት ላይ ብትሰይ ደስ ይለኝ ነበር። ከሌለሽ እባብ ነው ያሳታቸው። ግን ያሳታበት ምክንያቱም በእኛ እናንተ አሁን ለምሳሌ ምን መሰለክ ኢቨን ስለ መላእክቶች ያላችሁ ማለት እንዴት ነው መልክ፣ ምክንያቱም ዲፕ መግባት ስለማልፈልግ ነው። እሱ ላይ ችግር የለም። እሱ ላይ እዛው ላይ ቁመሽ አውሪ እና እሺ። እባብ ነው ያሳተቸው። እባብ ከዚያ በፊት እግር ነበር። ምን ያልሽን ቅድም? እባብ እኔ እግር ነበረው አላልኩም። ነገር ግን እኛ እንደምንከተለው እባብ ነው። ነገር ግን ከእርግማን በኋላ ምክንያቱም እንደኔ ሃይማኖቱን ራሱ ብትቶ ወደ ጎን ብታደርገው እና ምድር ላይ ያለውን ሃይማኖት በሙሉ ትተህ ሰው መሆንህን ብቻ ሰው መሆንህን ለምሳሌ እንዲህ ሰው ነኝ ማሰብ እችላለሁኝ፣ ምን እችላለሁ። ስለዚህ ራሴ እንዴት መጣሁ ምንድን ነው ምናምን ብለህ ራስህ ላይ ራሱ ብትመራመር የሆነ ራስን የሚያሳምን ነገር ነው አይደለ? ራስን ሊገዛክ የሚችለው ራስን የሚያሳምን ነገር ነው። ገብቶ ካለ አይደል? ለምሳሌ የእጄን መንቀሳቀስ ራሴ እንትን ካላልኩት አምላክ ለእኔ ነገረኝ። እሱ ነው እንትን የሚለው ገብቶሻል አይደል? እኔ ከየት እንደመጣሁኝ አምላክም በአይኑ ያየው የለም እኮ ገብቶ ካለ አይደለ? ስለማየት አይደለም፣ በነቢያት በኩል ግን አናግሮናል። እሱን እኔም አንቺም የምንቀበለው ነገር ነው። ስለዚህ በነቢያት በኩል አናግሮናል ብለን በምናምናቸው መጽሐፍቶች ላይ ስለኛ የተነገረውን እዚያ እንቀበላለን እንጂ እኔ ስለ ራሴ ተመራምሬ ላገኘው አልችልም። ራሴን ያላስገኘው ሰው ነኝ። ራሴን አስገኝቼ በነበር እሺ፣ እዛኔ ስለ እኔ በደንብ አውቃለሁ። ስለ እኔ ግን የሚያውቁ እያስገኘኝ አካል ነው እና ያ አምላክ ነው። አምላክ ደግሞ በነቢያት በኩል ስለ እኔ